ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም በክልሉ የተመዘገቡ የግብርና ልማት ምርታዎች ለቀጣይ የብልጽግና ጉዞ ስንቅ የሚሆኑ ናቸው ሲሉ የፓርቲው ከፍተኛ እና መካከለኛ አመራሮች ገልጸዋል። የሐረሪ ክልል ብልጽግና ፓርቲ ከፍተኛና መካከለኛም አመራሮችን በክልሉ የተለያዩ አካባቢዎች የልማት ስራዎችን ጎብኝተዋል። ሲሳይ ዘሪሁን በሐረሪ ክልል እየታዩ የሚገኙ ውጤታማ የግብርና ልማት ምርታዎች አበረታች ናቸው ሲሉ የክልሉ ከፍተኛና መካከለኛ አመራሮች ገልጸዋል። የሐረሪ ክልል ብልጽግና ፓርቲ ከፍተኛና መካከለኛ አመራሮች በክልሉ የተለያዩ አካባቢዎች የልማት ስራዎችን ተዘዋውረው ጎብኝተዋል። በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ቃል ሁለተኛው ስልጠና እየወሰዱ የሚገኙ የሐረሪ ክልል ብልጽግና ፓርቲ ከፍተኛና መካከለኛ አመራሮች በክልሉ የድሬ ጠያራና ሶፊ ወረዳዎች እየተከናወኑ የሚገኙ የግብርና ልማት ስራዎችን ተዘዋውረው ተመላክተዋል። በጉብኝታቸውም በድሬ ጠያራ ወረዳ የድሬ ጠያራ ተፈጥሮ ማዳበሪያ ማምረቻና የአሳ እርባታ ማዕከል የአሰንጌ አሳ መንደር ተዘዋውረው ጎብኝተዋል። በጉብኝታቸውም በክልሉ እየተከናወኑ የሚገኙ የልማት ስራዎች አበረታች መሆናቸውን ገልጸው በተለይም በግብርናው ዘርፍ የተመለከትነው ውጤት ምርታ የታየበትና የሐረሪ ማንሰራራት ጉዞ ማሳያ ነው ሲሉ አንስተዋል። ባለፉት 6-7 ቀናት አካባቢ በመደመር መንግስት እይታ የዘርፎች ምርታ በሚለው ላይ ስልጠና እየተወሰደ ነበረ። አይ ቲንክ ያኛውን ስልጠና በተግባር ያየንበት ቀን ነው ብሎ መጥቀስ ይቻላል። አሁን የዛሬ በአብዛኛው ያየናቸው ነገሮች የገጠር በተለይ የግብርና ትራንስፎርሜሽን ጋር ተያይዞ ገጠሩ ላይ ምን ያህል ውጤታማ እየሆኑ እንዳሉ ነው የሚያሳየውና አይ ቲንክ የገጠር ትራንስፎርም ማድረግ ደግሞ ለመዋቅራዊ ሽግግር ትልቅ አስተዋጽኦ አለው። የዛሬው ጉብኝታችን ብዙ ነገሮችን ያየንበት ነው። በተለይ ደግሞ ሰሞኑን ስንወስደው ከነበረው ስልጠና ጋር በተያያዘ ያው ብዙ ዘርፎችን ላይ እንድንሳ ከምንሰራባቸው ተቋማቶች ውጭ ያሉትን ዘርፎችም እንድናውቃቸው እንድንረዳቸው አሁን በክልላችን እየተሰሩ ያሉ ነገሮችና ወደፊትስ ምን ይጠበቃል የሚለውን አስተሳስረን እንድናይ ያደረገን በመሆኑ በጣም ደስ የሚል ቆይታ ነበር የነበረን። በተለይም ደግሞ አብዛኛው እስካሁን ያየናቸው ከግብርና ምርቶች ጋር ተያይዘው የነበሩ ነገሮች ናቸው። አሁን ምን ለውጦች አሉ የሚሉትን ነገሮችም አይተናል። በተጨማሪም በስልጠናው የተነሱ ሀሳቦችን በተግባር ያየንበት ነው ሲሉ የገለጹት አመራሮቹ የታዩ ውጤታማ ስራዎችን ለማስቀጠል ፈጠራና ፍጥነትን በማቀናጀት ለቀጣይ የክልላችንም እንዲሁም የሀገራችን ብልጽግና ጉዞ ስንቅ እንድንይዝ ያስቻለን ጉብኝት ነው ሲሉም አንስተዋል። ያለንን ሀብት ዘርፎች በምን አይነት መንገድ እየተጠቀምን ነው? ክፍተታችንስ ምንድን ነው? ያልነው ስንወያይ ቆየ ነው ማለት ነው። በቀጣይ ደግሞ እስቲ እንደ ብልጽግና በተግባር ላይ ያዋልናቸውንና ለሌላም ተሞክሮ ሊሆኑ የሚችሉንና በቀጣይ ደግሞ ሊበለጽጉ የሚገባቸው ልምድም እንደየአካባቢው እንደየወረዳው ሊቀሰምባቸው የሚገባና ሊስፋፉ የሚገባቸው የልማት ትሩፋቶች በየዘርፉ ያሉ ማንኛውንም አይነት በተቀመጡት መሰረት መልማት ያለባቸው ነገር ወስዶ ከማልማት አንፃር እንግዲህ ትልቅ ትርጉም አለው። ዛሬ ጉብኝታችን ወላሂ በጣም ደስ የሚል ከጠበቅነው በላይ በጣም ብዙ ነገር ያየንበት ብዙ ነገር እየተማርንበት ያለውን የተጀመረው ክልላችን ላይ ይሄ ሁላ ነገር አለ የሚያስብል ስራዎችን ያየንበት እያየንበት ያለ አጋጣሚዎች ነው ያለው። እነዚህ የተመዘገቡ የልማት ውጤቶች ጅምር እንጂ መጨረሻ አለመሆናቸውን ያነሱት አመራሮቹ ቀጣይነታቸውን ለማረጋገጥም በትኩረት የሚሰሩ መሆኑን ገልጸዋል። እኔ ከአመራሩ የሚጠበቀው የመጀመሪያው ነገር ብዬ ማስበው በውጤት አለመርካት። ውጤት በጣም ሰዎችን ጠልፎ የሚጥል ጉዳይ ነው ብዬ አስባለሁ። ስለዚህ በውጤት አለመርካት ይጠበቃል። የተጀማመሩት ትልቅ ስራዎች አሉ። እነዛን ግን ማስቀጠል ነው እንጂ በቃ ረክተናል ብሎ መቀመጥ አያስፈልግም። ሁለተኛው ነገር የሚያስፈልገው ኮሚትመንት በቃ አመራሩ የሰማውን ነገር በልቦናው አሳድሮ በቁርጠኝነት መስራት ይጠበቅበታል። በእኛስ በኩል ደግሞ ምን ማድረግ አለብን? እንደ አመራር ከኛ ምን ይጠበቃል? ወደ ራሳችንም ወስደን እኛ ምን ማድረግ አለብን? ከኛ ምን ይጠበቃል? ምን መደገፍ አለብን? የሚለውን ነገር በዝርዝር እንድናይና እንድንረዳ ያለው ነገር ጥሩ የሆነ ቆይታ ነበረ። እንዳጠቃላይ የአመራሩ ቁርጠኝነት አብዛኛውን ጊዜ ዛሬ በጎበኘናቸው ብዙ የልማት ስራዎች በጣም ሀብቶቻችንን እንድናይ እምቅ ያሉ ሀብቶቻችንን የመስራት አቅማችንን አስቻይ ሁኔታዎችንን ለይተን በየአካባቢያችን እንድንሰራ ቁጭትም የፈጠረብን ሁኔታዎች አሉ።
ዋናው ነገር ከስልጠናው ጎን ለጎን ይሄን ጉብኝቱ መታሰቡ በጣም ጥሩ ነው። በስልጠናው ጊዜ ያገኘነው ብዙ ግብአት የሚሆኑን ለኛና ለአመራሮች በጣም ብዙ ግብአት የሚሆኑን ነገሮችን ያገኘንበት ጊዜ ነበር። ከስልጠናው ጎን ለጎን ይሄ ነገር መከሰቱ ደግሞ ያለንን ሀብትንም አውቀን እንዴት ጠብቀን ማስቀጠል እንዳለብን ማሳደግ እንዳለብንና ወደፊት ደግሞ ካለን ላይ ሌላ ተጨማሪ ነገርን ሰርተን ምን ሰራበትን አጋጣሚዎች ለመፍጠር በጣም ጥሩ አጋጣሚ ሆነልን። ከጉብኝት ስፍራዎቹ መካከል 4.5 ሚሊዮን ካፒታል የሚያወጡና በቀን እስከ 200 ሊትር ወተት እያመረተ የሚገኘው የቢኒያም ጸጋይና ቤተሰቦቹ የከብት እርባታ፣ የማሩፍና ነጂብ የእንስሳት መኖ ማቀነባበሪያ፣ የአውበርከሌ ቀበሌ የዶሮ እርባታ ድርጅቶችና የቂሌ የማሽላ ክላስተር እንዲሁም ሌሎች የግብርና ስራዎች ይገኙበታል። በክልሉ በገጠር ወረዳዎች የተመለከተው ነው የግብርና ልማት ስራም የምግብ ሉዓላዊነታችንን የሚያረጋግጥ ተግባር ሆኖ አግኝተነዋል ሲሉ የሐረሪ ክልል አመራሮች ገልጸዋል። በክልሉ ከተረጂነት ወደ ምርታማነት ለመሻገር በሚከናወኑ ተግባራት በክልሉ በገጠር ወረዳዎች እየተከናወኑ የሚገኙ የግብርና ልማት ስራዎች ውጤታማ መሆናቸውን ነው አመራሮቹ ያመለከቱት። ፍቃዱ በላይ የሐረሪ ክልል ብልጽግና ፓርቲ ከፍተኛና መካከለኛ አመራሮች በክልሉ ገጠር ወረዳዎች የተከናወኑ የሚገኙ የግብርና ልማት ስራዎችን ተዘዋውረው ጎብኝተዋል። በጉብኝቱ ወቅት የተገኙት የክልሉ ከፍተኛና መካከለኛ አመራሮች እንደገለጹት ጉብኝቱ ከወሰድነው ስልጠና ጋር የተቆራኘ ሆኖ አግኝተነዋል በማለት የገለጹ ሲሆን በቀጣይ ለተሻለ ስራ ውጤት ልናመጣባቸው የሚያስችሉ ስራዎችን ለማከናወን ትልቅ አቅም ፈጥሮናል ብለዋል። በተለይ በአሁኑ ወቅት እየተስተዋለ የሚገኘውን የኑሮ ውድነት ችግር በዘላቂነት ለመቅረፍ በገጠር ወረዳዎች እየተከናወኑ የሚገኙ የልማት ትሩፋት ተግባራት ተስፋ ሰጪ ሆነው አግኝተነዋል ብለዋል። የስልጠናዎቹን አጠቃላይ ሁኔታ ከተማርነው ወይም ከሰለጠነው ጋር እጅግ በጣም የተቆራኘ እንደሆነ ነው ያየሁት። በተለይ የገጠር ትራንስፎርሜሽንና የግብርና ትራንስፎርሜሽንን በአግባቡ መሬት ላይ ለማውረድ ያሉትን ጅምር ስራዎች እንዲሁም ለቀጣይ ስራዎቻችን በተሻለ ሁኔታ ውጤት ልናመጣባቸው የምንችላቸውን ስራዎች በአግባቡ ያየንበት ሁኔታ ነው ያለውና በተለይ አሁን ካለው የከተማም የገጠርም የኑሮ ውድነትንም ትርጉም ባለው ደረጃ ለመቀየር የተጀመሩ የሌማት ትሩፋት ስራዎች እጅግ በጣም አበረታች፣ ውጤታማ፣ ተስፋ ሰጪዎች ናቸውና እነዚህ ነገሮችን ነው ያየነው። ከተረጂነት ወደ ምርታማነት ለመሸጋገር በሚከናወኑ ተግባራት በክልሉ በገጠር ወረዳዎች የተከናወኑ የሚገኙ የግብርና ልማት ስራዎች ውጤታማ መሆናቸውንም በተግባር ማየት ችለናል ብለዋል። በገጠር ወረዳዎች የተከናወኑ የሚገኙ የግብርና ልማት ተግባራት የምግብ ዋስትናን ለማረጋገጥ ለምናደርገው ጉዞ ትልቅ አቅም የሚሆኑ ናቸው ብለዋል። እውነት ለመናገር ጉብኝቱ በጣም ደስ ይላል። ከስልጠናው ባገኘነው ባሻገር በክልላችን የተሰሩ ያሉ ስራዎችን እንዲህ በተግባር ማየቱ ለማህበረሰባችን በደንብ እኛም አስረግጠን መናገር የሚያስችል ጉብኝት ነውና በክልላችን ደግሞ የተመዘገነችው በቀላሉ እንዳልሆነ በተግባር ያረጋገጥንበት ሁኔታ ነው ያለው ማለት ነው። አሁን የተጀመሩ ስራዎች ማለት ነው በቀጣይ የምግብ ዋስትናችንን እንደዚሁም የምግብ ሉዓላዊነታችንን የምናረጋግጥበት ሁኔታዎች ምቹ ሁኔታዎች አሉ። አብዛኛው አሁን የጀመርናቸው ስራዎች ማለት ነው በቀጣይ እውነት ለመናገር በሐረሪ ክልል እየተሰራ ያለው ስራ ከክልላችን ማፍለው ለሌላ ክልልም ትሩፋት የሚሆን ስራዎች እየተሰሩ ነው ያሉትና በጉብኝቱ ክልላችን በግብርናው ዘርፍ ተጨባጭ እድገት እያሳየችበት ያለበት ሁኔታ ማየት ችለናል ያሉት አመራሮቹ ይህም በምግብ ራሳችንን ለመቻል ረዥም ርቀት መጓዛችንን ያመላከተ ሆኖ አግኝተነዋል ሲሉም ገልጸዋል። እሺ አመሰግናለሁ። ያው የዛሬው ዕለት የተዘጋጀልን የመስክ ፕሮግራሞች በገጠር ላይ ያጠነጠኑ ናቸው። በገጠር ላይ ምርትና ምርታማነትን ለማሳደግ ምን ይመስላል፣ እንዴትስ እየተሰራ ነው፣ ግብርና ቢሮአችንስ በዚህ ምርታ ላይ ምን ዘርፎችን ምን እየሰራ ነው የሚሉትን ነገሮች በሰፊው ያየንበትና እጅግ በጣም ደስ የሚል ቀጣይ ላይ ተስፋ የሚሰጡና ለምግብ ዋስትናችን የሚረዱትን ነገሮች በደንብ በሰፊው ያየንበት በጣም ደስ የሚል ፕሮግራም ነው ማለት ነው። ቀጣይ ላይ ደግሞ በምግብ ዋስትናችን ሁሉም በገጠርም በወረዳም አግባብነት ባለውና ማህበረሰቡን የሚያሳትፉ የልማት ስራዎችን በሰፊው ለመስራት እጅግ መነሳሳትን የፈጠረልንና የቤት ስራዎችን የሰጠን የግብርና ዘርፉን ይበልጥ ውጤታማ ለማድረግና ምርትና ምርታማነትን ለማሳደግ በሚከናወኑ ተግባራት የግብርና ልማት ስራ ውጤት ተኮር ለውጥ ማምጣት መቻሉን ከጉብኝቱ መገንዘብ ችለናል ሲሉም ጨምረው ገልጸዋል።
ያው በመደመር መንግስት እይታ የዘርፎች እመርታ በሚል ርዕስ ስልጠና ከወሰድን በኋላ በክልላችን እመርታዎች በተለይ ለህብረተሰቡ የተሰሩ የልማት ስራዎችን እየጎበኘን ያለነው ማለት ነው። አሁንም ያው ያለነው በድሬ ጠያራ ወረዳ የኤፍቲሲ ለገበሬው ሰርቶ ማሳያ የሆኑ ስራዎች የሚሰሩበት ቦታ ላይ ነው አሁን የምንገኘው። ስለዚህ የዘርፎች እመርታዎች ላይ የሚሰሩ ስራዎች ከጊዜ ወደ ጊዜ ለውጥ እያመጡ ህብረተሰባችንን የሚያስደስቱ ለህብረተሰባችን የሚሆኑ የልማት ስራዎች እየተሰሩ መሆናቸውን አይተናል። ከፍተኛ ስራ በክልላችንም ተሰርቷል ማለት ነው። በቀጣይም በክልሉ የተከናወነ የሚገኙ የግብርናና ሌሎች ልማቶች ከግብ እንዲደርሱ ለማስቻል የአመራር ሚናችንን ለመወጣት ከመቼውም ጊዜ በላይ ዝግጁ ነን ሲሉም አረጋግጠዋል። ጾታን መሰረት ያደረጉ ጥቃቶችን ለመከላከል ቅንጅታዊ ጥረቶችን ለማጠናከር እንደሚገባም የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚያ አብዱልዋሂብ ገለጹ። የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ በዓለም አቀፍ ደረጃም ለ34ኛ ጊዜ በሀገራችን ለ20ኛ ጊዜ ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል የሚከበረውን 16ቱን የጸረ ጾታዊ ጥቃት ቀናትን ንቅናቄ ዘመቻን አስመልክተው መግለጫ ሰጥተዋል። አያንቱ አህመድ የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ በዓለም አቀፍ ደረጃ ለ34ኛ ጊዜ በሀገራችን ለ20ኛ ጊዜ ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል የሚከበረውን 16ቱ የጸረ ጾታዊ ጥቃት ቀናት ንቅናቄ ዘመቻን አስመልክተው መግለጫ ሰጥተዋል። የቢሮ ኃላፊ ወይዘሮ ረምዚያ በመግለጫቸው በሴቶችና ህጻናት ላይ የሚፈጸሙ ጥቃቶች አስተሳሰቡንም ሆነ ድርጊቱ ሊወገዝ የሚገባ ነው ብለዋል። ቢሮ በሴቶችና ህጻናት ላይ የሚደርሱ ጥቃቶች ለመከላከልና ምላሽ ለመስጠት በርካታ ቅንጅታዊ ስራዎች እየተገበረ እንደሚገኝም ገልጸዋል። በዚሁም በክልሉ በትምህርት ቤቶች፣ በኮሌጆችና በመንግስት መስሪያ ቤቶች ሰፊ ግንዛቤና ንቅናቄ ስራዎች እየተሰራ ነው ብለዋል። በተጨማሪም ጥቃት የደረሰባቸው ሴቶችና ህጻናት አገልግሎት የሚያገኙበት የአንድ ማዕከል አገልግሎት ምቹ ለማድረግም በቁሳቁስ የመደገፍ ስራዎች መሰራቱን ለማሳያነት አንስተዋል። በተያያዘም ከፍትህ አካላት ጋር ያለው ቅንጅታዊ አሰራርን በማጠናከር የሴቶችና ህጻናት ችሎትን የተሟላ አገልግሎት እንዲሰጥ በቁሳቁስ እንዲሟላ መደረጉንም ጨምረው ገልጸዋል። በክልል ደረጃ የ16ቱ የጸረ ጾታዊ ጥቃት ቀናት ንቅናቄ መርሃ ግብር የተሳካ እንዲሆን እስከ ወረዳ ድረስ ኮሚቴ በማዋቀር ወደ ስራ መገባቱንም ኃላፊዋ በሰጡት መግለጫ አስታውቀዋል። በመሆኑም በክልሉ እየተካሄደ በሚገኘው 16ቱ የጸረ ጾታዊ ጥቃት ቀናት ንቅናቄ ስኬታማነት መንግስታዊና መንግስታዊ ያልሆኑ ተቋማትና ጋር ድርጅቶች የሚያደርጉትን ድጋፍና እገዛ አጠናክረው መቀጠል እንዳለባቸው ወይዘሮ ረምዚያ ጥሪ አቅርበዋል። 16ቱ የጸረ ጾታዊ ጥቃት ቀናት ንቅናቄ መርሃ ግብር እስከ ታህሳስ 1 ቀን 2018 ዓ.ም ድረስ ለቀጣዮቹ 16 ቀናት በተለያዩ መርሃ ግብሮች የሚከበር ይሆናል። በሐረሪ ክልል ሶፊ ወረዳ በሚገኙ 2 ተቋማት ላይ የሰው ሀብት ክወና ፕሮግራምን ለመተግበር ቅድመ ዝግጅቶች መጠናቀቃቸው ተገለጸ። በዓለም ባንክ እና ከገንዘብ ሚኒስቴር የተውጣጡ የልኡካን ቡድን በሶፊ ወረዳ የሚገኙትን የደከረ አንደኛ ደረጃ ትምህርት ቤትና የሶፊ ወረዳም ጤና ጣቢያን ተዘዋውሮ የመስክ ምልከታ በማድረግም ተወያይተዋል። ዘገባው አዩብ ካዛሊ ነው። ዝርዝሩ በተከታይነት ይቀርባል። በዓለም ባንክ የገንዘብ ድጋፍ የሚደረግላቸው የኢትዮጵያ ትምህርት ትራንስፎርሜሽን ኦፕሬሽን ለላቀ ትምህርትና የሰው ሀብት ትግበራ ፕሮጀክት የአተገባበር ውጤታማነትን ለመገምገምና ለመደገፍ የትግበራ ድጋፍ ተልዕኮ ልኡካን ቡድን በሶፊ ወረዳ ጉብኝት አድርገዋል። በዓለም ባንክ ድጋፍ የሚደረግለት ይህ ፕሮጀክት በዋናነት በትምህርት፣ በስነ ምግብ እንዲሁም በአገልግሎት አቅርቦትና ተጠያቂነት ላይ እንደሚያተኩርም ተገልጿል። ፕሮጀክቱ በአጠቃላይ 65 ወረዳዎች ላይ የሚተገበር ሲሆን በመላው ኢትዮጵያ በቅድመ አንደኛና በአንደኛ ደረጃ ትምህርት ቤቶች የትምህርት ተደራሽነትንና ጥራትን ማሻሻል ላይ ትኩረት ያደርጋልም ተብሏል። ፕሮግራሙ በተለያዩ የሀገሪቱ ክፍሎች በሚገኙ ሁሉም ክልሎች በተመረጡ ሴክተሮችና ወረዳዎች ላይ የሚተገበር ነውም ተብሏል። የሐረሪ ክልል ገንዘብና ኢኮኖሚ ትብብር ቢሮ ኃላፊ አቶ መሐመድ ያህያ የፕሮጀክቱ መተግበር ዘርፈ ብዙ ጥቅም እንዳለው ገልጸዋል። በተለይም ማህበራዊ ተጠያቂነትን በማስፈንና በትምህርት ቤቶች የተማሪዎችን የትምህርት አቀባበል በማሻሻል የትምህርት ጥራትን ለማረጋገጥ የሰው ሀብት ክወና ፕሮግራሙ ጉልህ ፋይዳ
እንደሚኖረውም አስታውቀዋል። ፕሮግራሙ የተቋማት አገልግሎት አሰጣጥ ጥራትን በማሳደግ የተሻለ አፈጻጸም እንዲኖር ለማስቻል ያግዛልም ብለዋል። በእናቶችና ህጻናት ጤና አጠባበቅና በአመጋገብ ዙሪያ ግንዛቤን በመፍጠርና አስፈላጊ ግብዓቶችን በማሟላት የጤና ተቋማትን አገልግሎት አሰጣጥ ለማጠናከር የታለመ ፕሮግራም መሆኑንም አክለዋል። በዚህም በሐረሪ ክልል ሶፊ ወረዳ የሚገኙት የደከር አንደኛ ደረጃ ትምህርት ቤትና የሶፊ ወረዳ ጤና ጣቢያ በፕሮግራሙ ትግበራ ላይ ያለውን ዝግጁነት ለመገምገም ያለመ የመስክ ቅኝት መደረጉን ገልጸዋል። በተጨማሪም በፕሮግራሙ አተገባበር ዙሪያ የትግበራ ድጋፍ ተልዕኮ ልዑካን ቡድን አባላቱ ከሚመለከታቸው የክልሉ ባለድርሻ አካላት ጋር ውይይት አድርገዋል። በመስክ ጉብኝት መርሃ ግብሩና በውይይት መድረኩ ላይ የሐረሪ ክልል ከፍተኛ አመራሮችን ጨምሮ የዓለም ባንክና የገንዘብ ሚኒስቴር የትግበራ ድጋፍ ተልዕኮ ልዑካን ቡድን አባላትና ሌሎች ባለድርሻ አካላት ተሳታፊ ሆነዋል። በክልሉ በጥራትና ፍጥነት የተሰሩት የኮሪደር ልማት ስራዎች ከተማዋን መልካም ገጽታን በማላበስ ውበትና ምቹ አካባቢን እንደፈጠረላቸው የሐረር ከተማ ነዋሪዎች ገለጹ። ይህን አስመልክቶም ሪፖርተራችን ቤተልሔም ደሴ በምሽት በከተማዋ አንዳንድ አካባቢዎች ሲንቀሳቀሱ ያገኘቻቸውን ነዋሪዎች አነጋግራ ተከታዩን ዘገባ አዘጋጅተዋለች። እንደ ሀገር የኮሪደር ልማት ስራ ከተጀመረ ወዲህ በአጭር ጊዜ አስደማሚ የከተማ ገጽታን ከተላበሱት ከተሞች መካከል ሐረር ከተማ በቀዳሚነት ትጠቀሳለች። ሐረር ከተማ ከጥንታዊና ታሪካዊነቷ ባሻገር በአዲስ ውበት መገለጥ የቻለችበት ጊዜ ላይም ደርሰናል። እንግዲህ በተለይም በከተማዋ ዋና ዋና መንገዶችና በታሪካዊ ስፍራዎቿ መሰረታዊ የውበትና የጥገና ስራዎች ተከናውነውላታል። እኛም በኮሪደር ልማቱ የተሰሩ ስራዎች እየቃኘን ነዋሪዎቹንም እንዴት ለውጡን አገኛችሁት ስንል አነጋግረናል። ለማመን በሚያስቸግር ሁኔታ ያው በሚገርም ሁኔታ ያው ለውጥ እያየን ነው። ያው እኔም በእንግድነት አጋጣሚ እንደመጣሁኝ ነው እንግዲህ ሐረርን ያየው የነበረው። አሁን እንግዲህ ቀጥታ ነዋሪ ሁኜ ስራም እየሰራሁኝ እንግዲህ በኮሪደር ምክንያት ያለውን ነገር እያየ ነው። በጣም ደስ የሚል ነገር ነው እያየው ያለውትና ሰርተን እንሄዳለን ብለን እያሰብን ያው እንግዲህ በሀገሪቱ ያለውን እንግዲህ ነባራዊ ሁኔታ ለውጡን በኮሪደር ምክንያት ያለው ነገር እያየን ያው ለመኖር ነው ዛሬ የምናስበው። በነገር ሐረር ድሮ ስናቃት እንደዚህ አልነበረችም። አሁን ከተማችን ሐረር ማለት በኢትዮጵያ ካሉ ከተሞች ተወዳዳሪ የሆነች በጣም ውብ እና የምታምር ከተማ ሆና ነው የቀረበችው። ስለዚህ እኛ እጅግ ነዋሪዎቿ በዚህ በከተማ ማማር በጣም እጅግ ደስተኞች ነን። ከዛም አንጻር ነው እንግዲህ አሁን መንገድ ላይ የተገናኘ ነው ወክ እያደረግን። የከተማዋ መንገዶች ለእግረኞች ማራኪና ምቹ ሆነው መሰራታቸው በሙሉ የደህንነት ስሜትና የእግር ጉዞ የማድረግ ፍላጎት የፈጠረላቸው በመሆኑ ጤናማ ሕይወት እንድንመራ አስችሎናል ይላሉ። ኮሪደር ልማት እንግዲህ ውበት ብቻ አይደለም ለከተማዋ ያመጣው፣ ለነዋሪዎቿ ጤንነትን አላብሷል። ለምሳሌ እኔ አሁን ዛሬ ከዚህ ከቀበሌ 17 ተነስቼ መድኃኔዓለም ደርሼ ነው አሁን እዚህ ጋር ያገኛችሁኝ። ቢያንስ በየቀኑ እስከ 7000-8000 ስቴፕስ ወክ አረጋለሁ። ወኪንግ ደግሞ ለሰው ልጅ በጣም ጎልደን የሆነ ስፖርት ነውና ኮሪደር ልማቱ ከከተማ ማሳመርም ከኢኮኖሚ ምናምን ጉዳይም በተጨማሪ ማህበረሰቡን ጤነኛ፣ ሰላማዊ እንዲሆን አድርጓልና በጣም ደስተኞች ነን። አሁን በእግሬ ነው ወክ እያደረግኩ እየሄድኩ የነበረው ማለት ነው። ከአራተኛ ነው እና ባጃጅ ምናምን ነገር ታውኩኝ። በቃ አሁን እንዲህ ከራሴ ጋር ምናምን ነገር ሲያልኩኝ እዚህ ያው እንደምታዩ በጣም በሚገርም ሁኔታ ደስ የሚል ነገር ነው እያየን ያለ ነው ማለት ነው። ደስ ይላል። አየሩም፣ ድባቡ፣ ሁሉ ነገር ደስ ይላል። በጣም ነው የሚያምረው። በእንቅስቃሴያችን እግረ መንገድ በአማረ መልኩ እየተሰራና የግንባታ ሂደቱ እየተገባደደ በሚገኘው የአባድር ፕላዛ አካባቢ ተቀምጠው ንጹህ አየር ሲቀበሉ ያገኘናቸው ወጣቶችም ቦታው ከተጨናነቀ የንግድ ቦታነት ምቹ የሆነ መዝናኛ ሆኖ በመሰራቱ እንዳስደሰታቸው ይገልጻሉ። ለዓይንም ሆነ ለጤናም ጥሩ የሚባል ቦታ አልነበረም። አሁን ላይ ግን ያለው ለዓይንም ማራኪ ነው። ሰዎችም ደግሞ ቁጭ ብለው ጊዜያቸውን እንዲያሳልፉ አሪፍ ተደርጎ ተሰርቷል እና ደስ ይላል። ከተማው ላይ በጣም አሪፍ የሚባል ለውጦችን አይተናል አሁን ላይ እና እንደዚህ አይነት አካባቢዎች ደግሞ ለመዝናኛነት ራስን ለማሳረፍ አሁን ለምሳሌ አንድ ሰው ብቻውን ለመሆን እንኳን ቢፈልግ መጥቶ እዚህ ብቻውን ሆኖ አየር መቀበል ይችላል፣ ራሱን ማረጋጋት ይችላል እና ይሄንን አይነት እንትኖች ፈጥሯል ይሄ ልማቱ ማለት ነው እና ለውጥ አይተናል። ይሄ ቦታ እንደውም እንደዚህ ይሆናል ብለን ጠብቀን አናውቅም ከዚህ በፊት ማለት ነው እና
ጥሩ ለውጥ አይተናል። በአጠቃላይ በክልሉ የተሰሩ የኮሪደር ልማት ስራዎች የከተማዋን ገጽታ በአጭር ጊዜ መቀየር የቻሉና የይቻላል መንፈስን የፈጠሩ መሆናቸውን ነዋሪዎቹ ገልጸዋል። ወደ ሀገር አቀፍ ዘገባዎች ተሻገርን። በተለያዩ ክልሎችና ከተማ አስተዳደሮች የሚገኙ የብልጽግና ፓርቲ አመራሮች የልማት ስራዎችን ጎብኝተዋል። በሌላ ዜና ደግሞ የሆርቲካልቸር ዘርፍ ምርታማነትን ለማሳደግ የተሻሻሉ ዝርያዎችን ለአርሶ አደሩ በማሰራጨት አበረታች ውጤት እየተገኘ ነው አለው የግብርና ሚኒስቴር የሚሉት በሀገር አቀፍ ጉዳዮቻችን ከያዝናቸው መካከል ናቸው። ሌሎቹን ጨምሮ ሄኖክ ግርማ ወደ እናንተ ያደርሳቸዋል። በተለያዩ ክልሎችና ከተማ አስተዳደሮች የሚገኙ የብልጽግና ፓርቲ አመራሮች የልማት ስራዎችን ጎብኝተዋል። አመራሮቹ ባለፉት ቀናት በሁለተኛው ዙር የመደመር መንግስት እይታ ለዘርፎች ምርታ በሚል መሪ ሀሳብ የተሰጠውን ስልጠና ሲወስዱ ቆይተዋል። በዛሬው ዕለትም በሰለጠኑባቸው አካባቢዎች በተለያዩ ዘርፎች የተከናወኑ የልማት ስራዎችን ተዘዋውረው ጎብኝተዋል። በጉብኝታቸውም የኮሪደርና የወንዝ ዳርቻ ልማት ስራዎችን፣ በክላስተር የለማ ስንዴ ማሳንና ሌሎች የደረሱ የመኸር ሰብሎችን ተመልክተዋል። እንዲሁም የሌማት ትሩፋት ስራዎች፣ የአንድ ማዕከል አገልግሎት አሰጣጥ ሁኔታንና ሌሎች ስራዎችን መጎብኘታቸውን የፋና ብሮድካስቲንግ ኮርፖሬሽን ዘገባ ያመለክታል። የሆርቲካልቸር ዘርፍ ምርታማነትን ለማሳደግ የተሻሻሉ ዝርያዎችን ለአርሶ አደሩ በማሰራጨት አበረታች ውጤት እየተገኘ መሆኑን የግብርና ሚኒስቴር አስታወቀም። በሚኒስቴሩ የእርሻና ሆርቲካልቸር ልማት ዘርፍ ሚኒስትር ዴኤታ አማካሪ ፕሮፌሰር አሊ መሐመድ በ10 ዓመቱ የግብርና ዘርፍ እቅድ በትኩረት ከሚሰራባቸው ዘርፎች መካከል የሆርቲካልቸር ዘርፍ አንዱ ነው። በተለይም የአቮካዶ፣ ሙዝ፣ ፓፓያ፣ ሽንኩርት፣ ድንች፣ ቲማቲምና ሌሎች የሆርቲካልቸር ሰብሎች ምርታማነት ይበልጥ ለማሳደግ በትኩረት እየተሰራ ይገኛል ብለዋል። በምርምር ስራዎቹ የተሻሻሉ የሆርቲካልቸር ምርት ዝርያዎችን በማቅረብ የአርሶ አደሩን ምርታማነት ማሳደግ መቻሉን ለፋና ዲጂታል ገልጸዋል። በዘርፉ ያለውን ምርትና ምርታማነት ተወዳዳሪነትን አጠናክሮ ለማስቀጠልም የልማት ጣቢያው ሰራተኞች ለአርሶ አደሩ አስፈላጊውን ሙያዊ ድጋፍ እንዲሰጡ የክህሎት ማጎልበቻ ስልጠናዎች እየተሰጡ ነው ብለዋል። በአገር ውስጥ የገበያ ትስስርን ለማሳለጥና እሴትን ጨምሮ ወደ ውጭ በመላክ ምንዛሪ ለማስፋት እንደሚሰራ ጠቁመው ለዚህም አርሶ አደሩ ምርቱን ያለ ደላላ ጣልቃ ገብነት በአንድ ማዕከል የሚያቀርብበት ሂደት መፈጠሩን ጠቅሰዋል። ሀገር በቀል ኢኮኖሚ ሪፎርሙ የውጭ ቀጥታ ኢንቨስትመንት ፍሰት እንዲጨምር ማድረጉን የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ደጋቶ ኩምቤ ገለጹም። ኢትዮጵያ የውጭ ቀጥታ ኢንቨስትመንት ፍሰትን ለመጨመርና የኢኮኖሚ እድገትን ለማስቀጠል ያለመ ሀገር በቀል የኢኮኖሚ ማሻሻያ ሪፎርም ማድረጓ ይታወሳል። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ደጋቶ ኩምቤ ለኢዜአ እንደገለጹት ማሻሻያው ለውጭ ባለሀብቶች ዝግ የነበሩ የተለያዩ ተቋማት ክፍት እንዲደረጉ አስችሏል። የውጭ ምንዛሪ አስተዳደር ስርዓቱ ወደ ገበያ ተኮር ስርዓት እንዲሸጋገር መደረጉንም ጠቁመዋል። ለኢንቨስትመንት ምቹ ያልነበሩ የህግና የአሰራር ክፍተቶች ተለይተው እንዲሻሻሉ መደረጋቸውን አንስተው ይህም የኢንቨስተሮች ቁጥር እንዲጨምር አስችሏል ብለዋል። አገር በቀል የኢኮኖሚ ሪፎርሙ ለውጭ ቀጥታ ኢንቨስትመንት ፍሰት እንዲጨምር ከፍተኛ ሚና መጫወቱንም ጨምረው አመላክተዋል። የማልበርግ ቫይረስን በራስ አቅም መከላከልና መቆጣጠር የሚያስችል አገር አቀፍ ግብረ ኃይል በማቋቋምና የክስተት አስተዳደር ስርዓትን በመዘርጋት በትኩረት እየተሰራ መሆኑን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ገለጸም። የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር መልካሙ አብቴ ለኢዜአ እንደገለጹት የማልበርግ ቫይረስ ከዚህ ቀደም በተለያዩ ሀገራት የተከሰተ መሆኑን ተናግረዋል። በአሁኑ ወቅት በደቡብ ኢትዮጵያ ክልል በጂንካ ከተማ የተከሰተው የማልበርግ ቫይረስ ከታማሚው ሰው ከሚመጣ ፈሳሽ ጋር በሚኖር ቀጥታ ንክኪ የሚተላለፍ መሆኑን አንስተዋል። በቫይረሱ የተያዘ ሰው ምልክቶች ትኩሳት፣ የሰውነት መቆረጣጠም፣ ደም መፍሰስ መሆናቸውን ጠቁመው መሰል ምልክቶች የታዩበት ሰው ወደ ጤና ተቋም መሄድ እንደሚገባውም አስገንዝበዋል። ቫይረሱ መከሰቱን ተከትሎ በጤና ሚኒስቴር ዶክተር መቅደስ ዳባ የሚመራው አገር አቀፍ ግብረ ኃይል መቋቋሙን ገልጸው ግብረ ኃይሉ በየቀኑ በሽታው ያለበትን ደረጃ በተመለከተ ግምገማ እያካሄደ እንደሚገኝም አብራርተዋል። በሽታውን ለመከላከል ከትራንስፖርትና ሎጂስቲክስ ሚኒስቴር፣ ከሃይማኖት አባቶች፣ ከመገናኛ ብዙሃንና ሌሎች ባለድርሻ አካላት ጋር እየተከናወኑ ያሉ
ተግባራት ተጠናክሮ እንደሚቀጥሉም ተናግረዋል። ማህበረሰቡም ከሚመለከታቸው አካላት ብቻ የሚመጡ የጥንቃቄ መረጃዎችን በመተግበር በሽታውን መከላከል እንዳለበትም ገልጿል። ጥያቄ ያለው ሰውም በነጻ የስልክ መስመር 8335 አሊያም 952 በመደወል በማንኛውም ሰዓት አስፈላጊውን መረጃ ማግኘት እንደሚችልም ነው የጠቆሙት። ከውጭ ምንጮች ወዳገኘናቸው ዘገባዎች ተሻግረናል። የሰው ልጅ አእምሮ ወይም አንጎል በህይወት ዘመን በ5 የዕድሜ ደረጃ የተለየ ለውጥ እያሳየ እንደሚሄድ አንድ ሳይንሳዊ ጥናት አመልክቷል። ጥናቱ ከአእምሮ ጋር የተያያዙ በሽታዎችን ለመረዳት የሚያግዝና በተለምዶ ይታመን የነበረውን የሰው አእምሮ እድገትን በሳይንሳዊ መንገድ ያረጋገጠ ነው ተብሏል። ዘገባው ቢቢሲ ነው። ባርጠንክራ ያቀርበዋል። የካምብሪጅ ዩኒቨርሲቲ ጥናት እንደሚያሳየው የሰው ልጅ አእምሮ ወይም አንጎል ከልጅነታችን ጀምሮ እስከ እድሜያችን አመሻሽ ድረስ 5 የእድገትና የባህሪ ለውጦች እያመጣ እንደሚገኝ በሳይንሳዊ ጥናት ማረጋገጡን አስታውቋል። እነዚህ የአእምሮ ለውጥ ደረጃዎች ከውልደት እስከ 9 ዓመት፣ ከ9 እስከ 32 ዓመት እንዲሁም ከ32 እስከ 66 እና ከ66 ዓመት እስከ 90ዎቹ ዕድሜ አእምሮአችን ጉልህ ለውጦችን ማሳየቱ ነው የተነገረው። ጥናቱ 4000 በሚጠጉ ዕድሜያቸው እስከ 90 ዓመት ፈቃደኛ በሆኑ ግለሰቦች የአንጎላቸው ክፍል እስካን በማድረግ ጭምር ምርመራው ተካሂዷል። በመጀመሪያ የልጅነት ዘመን ከዚህ በፊትም እንደሚታወቀው የአእምሮ ክፍል መሰረት የሚጥልበት እንደሆነ ይታወቃል። ከ9 ዓመት ወዲህ ደግሞ አእምሮ ከፍተኛ ኃይልና አቅም የሚፈጥርበት ወቅት የአእምሮ መዛባት ችግር ወይም ዲሜንሺያ ለመሰሉና አልዛይመር ለሆኑ ችግሮችም ተጋላጭ የመሆን አጋጣሚ የሰፋበት ወቅት ነው ይላል ጥናቱ። አእምሮ ከ32 ዓመት በኋላ ለ3 አስርት ዓመታት እድገት የሚያሳይበት ሰፊ ጊዜ ሲኖረው ከፍተኛ የማገናዘብ አቅም፣ መረጋጋት፣ ብስለት የሚስተዋልበት ወቅት ነው ይላሉ አጥኚዎቹ። በእርግጥ ይህ አጋማሹ የአእምሮ እድሜ እድገት ዘመን በተለምዶም አዋቂ የሚኮንበት ወቅት እንደሆነ ይታመናል። ከ66 ዓመት ወዲህ የአእምሮ ክፍሎች ወይም ነርቮች እርስ በርስ መናበባቸውን የሚቀንሱበትና የተናጠል የአንጎል ነርቮች የሚከሰቱበት ወቅት ነው ተብሏል። አእምሮ ከ88 ዓመት ወዲህ በ60ዎቹ ላይ ያለው መዳከም እየተጠናከረ የሚሄድበት ወቅት ነው። በዚህ ዕድሜ የአእምሮ ክፍላችን ምን አይነት ክስተት እያስተናገደ ነው የሚለው ለማጥናት አዳጋች መሆኑንም አጥኚዎቹ አስታውቋል። በመጨረሻም የጥናቱ አስፈላጊነትና ያስገኘው አዲስ ውጤት በተለምዶ ከሚታወቀው የተለየ ሆኖ ባይገኝም በሳይንሳዊ መንገድ መረጋገጡ አስደሳች እንደሚያደርገውና ይህ የአእምሮ ለውጥ ደረጃም በሁሉም ሰው በተባለው ዕድሜ ይስተዋላል ማለት እንዳልሆነ ከግንዛቤ ውስጥ ሊካተት እንደሚገባም የጥናቱ ተሳታፊ የሆኑት ፕሮፌሰር ታራ ፒርስ ጆንስ አስገንዝበዋል። በፓኪስታን 17 ዓመታት ጠፍታ የነበረችው ልጅ ከቤተሰቧ ጋር ተገናኝታለች። በ17 ዓመታት ውስጥ ለመጀመሪያ ጊዜ ከአባቷ ጋር ስትገናኝም የነበረችው ኬረን በስሜት ተሞልታለች ነው የተባለው። ዘገባው የትሪቡን ኤክስፕረስ ነው። ዝርዝሩ በተከታይነት ይቀርባል። በፓኪስታን 17 ዓመታት ጠፍታ የነበረችው ልጅ ከቤተሰቧ ጋር ተገናኝታለች። በፓኪስታን ለ17 ዓመታት የዘለቀው መጠበቅ በስሜት ተሞልቶ አብቅቷል። የ27 ዓመቷ ኪረን በ10 ዓመቷ ከኢስላማባድ ቤቷ ጠፋችም። በመጨረሻም ከወላጆቿ ጋር በካራቺ ተገናኝታለች። የኪረን ማናንት ፑንጃብ ሲቲ ባለስልጣናትም የተለያዩ ተጨማሪ ገዛ ይህ ጉዳይ እውን እንዲሆን አረጋግጧል። እሷም ኤዲ ፋውንዴሽን በሚያስተዳድረው የኤዲ ሴንተር የተባለ የበጎ አድራጎት ድርጅት ውስጥም ተገኝታለች ነው የተባለው። የኤዲ ፋውንዴሽን ባለስልጣናት እንደተናገሩት ኪረን የሰጠችው መረጃና ከሴፍ ሲቲ ስርዓት ውስጥ ካለው መረጃ ጋር ከተመሳሰለ በኋላ ነው ለወላጆቿ እየተላለፈችው። በ17 ዓመታት ውስጥም ለመጀመሪያ ጊዜ ከአባቷ ጋር ስትገናኝ የነበረችው ኪረን በስሜት ተሞልታለች። ኪረን ለባለስልጣናቱ እንደተናገረችው አይስክሬም ለመግዛት ከእስላማባድ ቤቷ ከወጣች በኋላ መንገድ ጠፋባት። እናም አንድ እንግዳ ሰው እስላማባድ በሚገኘው የኤዲ ፋውንዴሽን ወደሚያስተዳድረው የኤዲ ሴንተር ወሰዳት። በኋላም ሟቿ ቤሊኬስ ኤዲዴ ህፃኗን ኪራንን ወደ ካራቺ ፓኪስታን አመጣቻት። ከዚያን ጊዜ ጀምሮ ኪረን በኤዲ ፋውንዴሽን እንክብካቤ ስር ነበረች። በዚህ ጊዜ ውስጥ ሃይማኖታዊና አጠቃላይ ትምህርትም አግኝታለች። ኪረን ለጆ ኒውስ እንደገለጸችው ከሆነ በኤዲ ሴንተር ያሳለፈችው ጊዜ በጣም አስደሳች ነበር። ሆኖም ከወላጆቿ ጋር መገናኘቷ ዳግም የህይወቴ እጅግ አስፈላጊ ቀን በማለት ትገልጿለች። የኤዲ ሴንተር ኃላፊ የሆኑት ሻባና ፈይሰን የኪረንን ቤተሰቦችን ለመፈለግ ብዙ ጊዜ ወደ እስላማባድ ተልከው እንደነበረ ነው የተናገሩት። ሻባና ባለፉት ጥቂት ሳምንታት ብቻ
ከአራቺ ውስጥ 5 ሴቶች ጨምሮ በመላው ሀገሪቱ 12 የጠፉ ልጆችን ከቤተሰቦቻቸው ጋር እንደተገናኙም ገልጻለች። ኪረን ከቤተሰቧ ጋር ስለ መገናኘቷ ዜና ላይ ሲሰራጭ ሁሉም ሰው በስሜት ምላሽ ሰጥቷል። እንዲሁም የኤዴ ፋውንዴሽንን ያለሰለሰ ጥረትም አድንቀዋል። ማንነታቸው ከተረጋገጠ በኋላም የኪራን አባት ከአራቺ ሲደርሱ ኪራንን በስሜት ተሞልተው ተቀብለዋታል። ሴት ልጃቸውን ለ2 አስርት ዓመታት ያህል መጠለያ ትምህርትና እንክብካቤ መስጠት ለኤዴ ፋውንዴሽን ከልብ ያመነጨ ምስጋናም ጭምር አቅርበዋል። ከሐረሪ ክልል ቴሌቪዥን ወደ እናንተ የደረሱ ዜናዎቻችን የተካተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በመድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘሁ የኔም በዚያ በቃው። ጤና ይስጥልኝ።